ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? ደህና ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች በትናንትናው ዕለት ቪዲዮ ለቀዋል። እኔም ቪዲዮ ለቅቅ ያለው ያው ግን ጠፍቼ ስለከረምኩ ቫይር ላይ አልወጣም። ዩቱብ ሪከመንድ አላረገውም። ሰብስክራይብ ያደረጋችሁኝ ብቻ 1700 ሰው አይታችሁታል። ይህም ድንቅ ነው። እግዚአብሔር ምስክሬ ነው። የኔ ውድ ቤተሰቦች ሳላከብራችሁ ሳላደንቃችሁ ክብርብር ሳላረጋችሁ አላልፍም። ምክንያቱም ቶሎ ቶሎ አልመጣም። ዩቱብ ደግሞ ቶሎ ቶሎ ቪዲዮ ሲሰራ ነው ኦዲየንሶቻችን ራሱ አብረው የሚጣመሩት። ግን እኔ እየቆየሁ እየመጣሁ ራሱ እማትለዩኝ የኔ ውድ ቤተሰቦች አመሰግናለሁ እያልኩ እንግዲህ ትናንትና ለሀይሚ ብሩክ ሰፕራይዝ ያረጋትን ነገር ሁላችሁም አይታችኋል። እኔ በነገራችን ላይ ታምብሌልና ታይትል ጽፌ ግን ፈራሁኝ። በቃ የሆነ እኔ በተፈጥሮ ቁጥብ ነኝ። ፈራሁና በቃ ልናገረው መኪና ነው ብዬ ታይትሉን ገብታችሁ ማየት ትችላላችሁ። እያያችሁ ታይታችሁታል። ታምብሌሉንም ጽፌዋለሁ ግን ታውቃላችሁ ፈራሁና ያው ስለ ሀይሚ የሚተቿትን ሰዎች አስተያየት ሰጥቼ ነበር ቪዲዮን የዘጋሁት። ለምን ጠፋሽ ምን ሆነሽ ነው እያላችሁኝ የኔ ውድ ቤተሰቦች፣ ምንም አልሆንኩም። ቪዲዮ የምሰራበት ቦታ አይደለም ያለሁት፣ ለተወሰነ ጊዜ ነው እመለሳለሁ እያልኩኝ እንግዲህ ትናንትና ብሩክ አንተ የሰው ልክ የተግባር ሰው ቁም ነገረኛ መልከ መልካም ውበታም ብዙ ሴቶችን በፍቅር ያሳበድህ ግን የሀይሚና የሀይሚ ብቻ የሆንክ እንግዲህ ሀይሚን ትናንትና በመኪና ሰፕራይዝ አድርጎልናል። በዛ አጋጣሚ ሀይሚ ሰፕራይዝ ስትደረግ ሁሌ ታለቅሳለች። ሀይሚ በምድር ላይ ያሉ ስጦታዎች ሁሉ ለእሷ ይገባታል ነው የምለው። ምንም ማጋነን አይሆንብኝም። ያለ እድሜዋ ከእድሜዋ ያለ አቅሟ ከአቅሟ በላይ ስራ እየተሰጣት ሰርታ የተለወጠች ታዳጊ ልጅ ናት። እድሜዋ ስንት ነው ምናምን እሱ አያገባንም። ግን በዚች በምድር ላይ የሚሰጡ ስጦታዎች ሁሉ ለሀይሚ ሲያንሳት ነው እንጂ አይበዛባትም። ትናንትና እንግዲህ ብሩክ ከዛ በፊት መኪና ለምን አይሰጣት ምናምን ስንል ነበር እና አንዳንድ ሄቶች ሁለት መኪና ምን ያደርግላችኋል ስትሉ ነበር። በነገራችን ላይ ሀይሚ የራሷን የቢዝነስ ስራ ስለከፈተች እየሰራች ስለሆነ በታክሲ ወይም ብሩክ ሲያመላልሳት ምናምን ነገር ትንሽ ያጦዛልና የራሷ መኪና ቢኖራት በፈለገችው ሰዓት ትሄዳለች። እንደ በፊት ተኝታ አይደለም የምትብሎ። በዛ አጋጣሚ ልንገራችሁ ብዬ ነው። ግን ቢሆንም ትናንትና ብሩክ ሀይሚዬን የምንወዳት የምናከብራት ደስ የምትለዋ የእሷን መለወጥ የእሷን ማደግ የእሷን መሳቅ ለሰከንድ ተደብራ ተከፍታ ማየት የማንፈልግ ብዙ እህቶቿን አስደስታል። እግዚአብሔር ያክብርህ ማለት እወዳለሁ። የእውነት ነው የምላችሁ። በጣም ነው ደስ ያለኝ። ስጦታው ከዚህም በላይ ይገባታል። እኔ ማለት የምፈልገው አሁን ዝም ብዬ አሁን ስለነሱ ይሄ የቃላት ጋጋታ አልደረድርላችሁ። ብዙ ወጣቶች እነሱን መሳይ ወጣቶች ከሀገር ውጭም ያላችሁ ሆናችሁ ሀገር ውስጥም ያላችሁ ከነሱ አርአያ ውሰዱ። ከነሱ እውቀትን በነፃ ሸምቱ ነው የምለው። ሀይሚና ብሩኬ እንግዲህ ከቡታጅራ ጀምረው አዲስ አበባ መጥተው እስከሚሰሩ ድረስ ምን አይነት ላይፍ እንደሆነ እንዴት እንዳደጉ ስቴፕ ባይ ስቴፕ እያሳዩን ስለሆነ ማንም ዛሬ መጥቶ ስለ እነሱ ልንገራችሁ ቢለን አንሰማውም። ስለምናውቅ እነሱ በፕላን ሲሰሩ ለሌላውም አርአያ ለሚሆን እነሱም መሳይ ወጣቶችንም ለማስተማር እያሉ እንግዲህ በጣም ከባባድ ስራዎችን ሰርተዋል። በመጀመሪያ ግን ፕላን አድርገው ያወጡትና ሳላደንቃቸው ወይም አላልፈው ቤት ተከራጅተው የሆነ ስራ እየወጡ ሲሰሩ ታክሲ በጣም አዛጋቸው። እየሰሩ ያሉትን ብር ለታክሲ በጣም ኦቨር እያወጡ ስለነበረ ቅድሚያ የነሱ ፕላን መኪና መግዛት ነበረ። መኪና ገዙ። ከዛ በኋላ በዛ በመኪና የፈለጉበት ቦታ እየተንቀሳቀሱ ሲሰሩ ኔክስት እንግዲህ ብሩክ ለእናቱ ቃል የገባላን ነገር ነበረ። በሁለተኛ ደረጃ ብሩክ የእናቱን ህልም አሳካ። በሶስተኛ ደረጃ የሁለቱንም ህልማቸውን አሳኩ። ሀይሚም የቤት ባለቤት ሆነች፣ እንዲሁም ብሩክም የቤት ባለቤት ሆነ። እንደ አራተኛ ምንድን የቀረው? ሁለቱም አሁን አንድ መኪና ነው ያላቸው። ሀይሚም የራሷን ቢዝነስ ጀምራለች። ብሩክም አንዳንድ ነገሮችን እየሰራ እንደሆነ የሆነ ሃይላይት ሰጥቶናል። ስለዚህ አሁን ህልማቸውን አሳክተዋል። መኖሪያ ቤት ሰርተዋል። ለቤተሰቦቻቸው ማድረግ ያለባቸውን አድርገዋል። አሁን ደግሞ የራሳቸውን የቢዝነስ ስራ ስለከፈቱ አሁንም ተጨማሪ መኪና ያስፈልጋቸዋል። ስለዚህ በፈለጉበት ሰዓት ወጥተው የቢዝነስ ስራቸውን ለማጧጧፍ ሀይሚም የራሷ የሆነ መኪና ያስፈልጋታል። ብሩክም እንደዛው። በፊት ያው እሱ የሄደችበት ቦታ እያመላለሳት እያመጣት ምናምን ነበር። አሁን ግን
ከትናንትናዋ ቀን ጀምሮ ሀይሚም ለብቻዋ የመኪና ባለቤት እንደሆነች እንግዲህ የመኪና ባለቤት ያደረጋት ደግሞ በጣም የምትወድ የምታከብረው የምታፈቅረው ከሱ ሌላ ምንም አይነት ህይወት ቢመጣ የማያስደስታት ሰው ብሩክ ነውና ያው ህልማቸውን አሳኩ። ትቀጥላላችሁ። ገና ገና ብዙ ነገር ሰርታችሁ ታሳውናላችሁ። ያው እነሱን ለመጣር የምትሞክሩ ሰዎች አላችሁ። በተለይ ሀይሚ ላይ ትወርቃለች ብላችሁ ከአሁን በፊት ይሄ የቆየ ፎቶ የምታወጡ ሁላችንም እኮ ይሄ የቆየ ፎቶ አለን እና በጣም እንግዲህ ትናንትና በተለቀቀው ቪዲዮ ላይ ያው የምትደሰቱ የጨረቃ ፋሚሊ ትክክለኛ የነሱ ኦዲየንሶች የሆናችሁ መቼም በሀይሚ ደስታ ማርያምን ቃል አጥራችኋል ነው የምለው። እንግዲህ በሁለቱ መካከል ደግሞ ልዩነት እንዲመጣና ሁለቱ እንዲለያዩ የምትፈልጉ ሰዎች እንደነበራችሁ አሁን ድረስ ያልቆረጠላችሁ ነበራችሁ። ነገር ግን በትናንቱ በሀይሚ ሰርፕራይዝ በጣም ነው የምትናደቱ። ግን አንድ ነገር የምመክራችሁ ከሀገር ውጭም ያላችሁ እህቶች፣ ወንድሞች እንዲሁም ሀገር ውስጥም ያላችሁ ከሀይሚና ከብሩኬ ልምድን በነፃ ሸምቱ የማለት መልእክት አስተላልፋለሁ። ይመቻችሁ።